ኦኬ 25ኛው ጥያቄም ስለ ዳይናሚክስ ነው የሚያወራው አይደለ? እንዴት ነው ስታቲክ ኮኤፊሺየንት ኦፍ ብሎክ ቫልዩ እንዴት ነው ማግኘት የምንችለው ነው። ይህንን በሌላ ቪዲዮ ስለምንመለስበት እንለፈውና ወደ 26ኛው ጥያቄ እንሂድ። 2 point charges, one of 4 column and the other of 3 column are placed 2 meter apart. ስለዚህ 2 point ቻርጆች አንደኛው 4 ኮሎም ቢሆነ አንደኛው 4 ኮሎም ቢሆነ ሌላኛው ደግሞ 3 ኮሎም ቢሆነ ቻርጅ ተቀምጧል። በመካከል 2 ሜትር ዲፍረንስ አለ። 2 ሜትር አፓርት ተቀምጠዋል ማለት ነው። ስለዚህ በመካከላቸው ያለው ፎርስ እንዴት ነው? ስንት ነው የሚሆነው? የምን ሎ ነው የምንጠቀመው በዚህ ሰዓት? ኮሎምስ ሎ ነው የምንጠቀመው አይደለ? according to Coulomb's law the electrostatic force between the 2 point charges directly proportional to the product of the two masses and inversely proportional to the square of the distance between them አይደለ? So using a Coulomb's law, which that the force between 2 point charges directly proportional to the product of their charge and inversely proportional የሚለውን ይሄንን ፎርሙላ እንጠቀማለን። k q1 q2 over r square k ኮንስታንት ነው ይሰጠናል። ኦልሞስት ወደ 9 times 10 raised 9 ነው ወይም ትክክለኛ ቫልዩ 8.98 ነው። ሲጠጋጋ ወደ 9 አካባቢ ይሆናል። ስለዚህ 9 times 10 raised 9 times 4 times 3 over 2 square 4 እናርገን ቫልዩ ማግኘት ይችላል ማለት ነው። ይሄው 9 times 10 raised 9 times 12 ይሆናል። አረ ሲባዛ በኋላ ሲካፈል ለ4 ስናረግ 2.69 625 times 10 raised 10 ይሆናል። ይሄ ማለት ኦልሞስት 2.7 እንደማለት ነው። 2.7 times 10 raised 10 ግን ምርጫው ላይ በዚህ መልኩ የተቀመጠ ቫልዩ የለም። የተቀመጠው በዚህ መልኩ ነው። ተመሳሳይ ነው አይደለ? አንድ ወደዚህ ስገፋ ከዚህ ውስጥ አንድ ቀንሳለሁ። ስለዚህ 27 ሲባዛ 10 raised 9 ኒውተን። በጣም ቀላል ጥያቄ ነው ይሄ። በዚህ መልኩ ማግኘት ትችላላችሁ። አንዳንዴ ፎርስ ተጠይቆ አንዳንዴ ፎርስ ተሰጥቶ ቻርጆቹ ተሰጥቶ ከዛ በመካከላቸው ያለውን ዲስታንስ ልትጠየቁ ትችላላችሁ። ከዚህ አያልፍም ጥያቄው ማለት ነው። እሺ 27ኛ ጥያቄ what is the cause of refraction wave changes in its direction when it passes from one medium to another medium? ሁለት ነገር አለ ስለ ሪፍራክሽን እና ሪፍሌክሽን አይደለ? ሪፍራክሽን ማለት when the something passes from one medium to another medium ማለት ነው። ከአንድ ሚዲየም ወደ ሌላ ሚዲየም፣ ለምሳሌ ከአየር ወደ ውሃ ሊሆን ይችላል፣ ከግላስ ወደ ወተር ሊሆን ይችላል። ብቻ ሁለት ሚዲየሞች የሚሳተፉበት ከሆነ ሪፍራክሽን ነው። ስለዚህ በዚህ ሰዓት ላይ የሪፍራክሽኑ ኮዝ ምንድን ነው ካለን ሲምፕሊ ምንድን ነው? ስፒድ ነው። እዚህ ላይ እንደምናየው the cause of refraction the bending of wave ማለት ነው as it passes from one medium to another medium። ለምሳሌ it's from air መጣ ልክ ውሃ ጋር ሲገባ ቤንድ ያደርጋል፣ ይታጠፋል። ይሄ ሆነው ምክንያቱም it's because of the change in speed of the wave between the two medium። እዚህ ጋር የሆነ ሚዲየም አለን። እዚህ ጋር ለምሳሌ ወተር ቢሆን ይሄ ምን አለው? የራሱ ፕሮፐርቲ አለው ወተር አይደለ? ኤር ራሱ የራሱ ፕሮፐርቲ አለው። ከዚህ ከኤር ወደ ወተር ሲሄድ ቤንድ ያደርጋል፣ ይታጠፋል ማለት ነው። this is primarily due to the change in speed of the wave ማለት ነው። የስፒዱ ዌቭ ስፒዱ ምን ያደርጋል? ይቀየራል። ስለዚህ ስፒዱ ሲቀየር ደግሞ ምን ያደርጋል ማለት ነው? ዌቭ ቤንድ ያደርጋል ማለት ነው። when a wave encounters a boundary between two different mediums its speed changes because the wave travels at a different speed in different medium። አየር ላይ ሙቭ የሚያደርግበት ስፒድ እና ውሃ ላይ ሙቭ የሚያደርግበት ስፒድ ተመሳሳይ ሊሆን በፍጹም አይችልም ማለት ነው። ስለዚህ ማን ነው ማለት ነው? ቁልፉ ነገር ስፒድ ነው ማለት ነው። ስፒዱ ስለሚለያይ የዌቭ ስፒድ ስለሚለያይ ሪፍራክሽን የሚባለው ነገር or the bending of wave እንዲፈጠር አድርጓል ማለት ነው። ስለዚህ መልሱ ምንድነው? ስፒድ ነው ማለት ነው። እነዚህ ፍሪኩዌንሲ አምፕሊቲዩድ የምንላቸው ነገሮች ኮንስታንት ናቸው ማለት ነው። ከሚዲየም ወደ ሚዲየም ሲቀያየር ፍሪኩዌንሲው አይቀየርም፣ አምፕሊቲዩዱ አይቀየርም። ግን ምን ይቀየራል? ስፒዱ ይቀየራል። ይሄንን ልብ አድርጉ። which one of the following is a non contact force? non contact force እንግዲህ ፎርስ ለሁለት ይከፈላል። ኮንታክት ፎርስ እና ነን ኮንታክት ፎርስ ወይም ደግሞ አክሽን አት ዲስታንስ ፎርስ ይባላል። ያው ከስሙ እንደምንረዳው ኮንታክት ፎርስ ማለት የሁለት ሰርፌሶችን ኮንታክት መገናኘት የሚፈልግ ከሆነ ይሄን አይነት ፎርስ ምን ይባላል? ኮንታክት ይባላል። ኖ ዲስታንስ ምንም አይነት ኮንታክት የሰርፌስ ንክኪ የማያስፈልገው ፎርስ ደግሞ ነን ኮንታክት ፎርስ ወይም አክሽን አት ዲስታንስ ፎርስ ይባላል። አሁን ጥያቄው ከዚህ ውስጥ ማን ነው ነን ኮንታክት ፎርስ ነው? ግራቪቴሽናል ፎርስ ኮንታክት እኮ አይፈልግም አይደለ? ኤሌክትሪካል ፎርስ ኮንታክት አይፈልግም። ማግኔቲክ ፎርስ ኮንታክት አይፈልግም። ምክንያቱም አት ዲስታንስ ነው። አሁን ለምሳሌ ግራቪቴሽናል ፎርስ መሬት የሆነን እሷ ጋር መሬት ጋር ያልሆነ ነገር ግን ከመሬት የራቀን ነገር ወደ ራሷ ትስባለች አይደለ? ምን ያስፈልገው ማለት ነው? ፎርሱ
በሰርፌስ ኮንታክት ምክንያት የመጣ አይደለም። ኤሌክትሪካል ፎርስም በተመሳሳይ ቻርጆች ካሉ ኦልዌይዝ ዴር ኢዝ ኤሌክትሪካል ፎርስ። ኤሌክትሪካል ቻርጅ ካለ ኤሌክትሪካል ፎርስ ይኖራል ማለት ነው። ማግኔቲክ ፎርስም በተመሳሳይ ማለት ነው። ስለዚህ እነዚህ ግራቪቴሽናል ፎርስ፣ ኤሌክትሪክ ፎርስ፣ ማግኔቲክ ፎርስ ምንድን ናቸው? ነን ኮንታክት ፎርስ። እነዚህን ከያዛቸው በጣም በቂ ነው። ኮንታክት ፎርስ የሚባሉት ፍሪክሽናል ፎርስ፣ ቴንሽን ፎርስ፣ ኖርማል ፎርስ፣ ኤር ሬዚስታንስ። ኤር ሬዚስታንስ ኢዝ ኦልሶ ስፔሻል ታይፕ ኦፍ ፍሪክሽናል ፎርስ ነው። አፕላይድ ፎርስ፣ ስፕሪንግ ፎርስ። እነዚህ ፎርሶች እንዲፈጠሩ ምን ያስፈልጋል? ኮንታክት ያስፈልጋል ማለት ነው። ስለዚህ መልሱ ኤ ግራቪቴሽናል ፎርስ ነው ማለት ነው። 29ኛው በጣም ቀላል ጥያቄ ነው በነገራችን ላይ የራሱ ኤ 1 ኪሎግራም ማስ አንደርጎዝ አን አክሰለሬሽን ጊቨን ባይ 4i + 3j ሜትር ፐር ሰከንድ ስኩዌር ዋት ኢዝ ዘ ማግኒቱድ ኢን ዘ ዳይሬክሽን ኦፍ ዘ ፎርስ። ይህንን ጥያቄ ለእናንተ ልተውላችሁ። ምን ይመስላችኋል? ጥያቄው ፎርስ ነው። ፎርስ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን አይደለ? ስለዚህ ማስ አለኝ፣ አክሰለሬሽን አለኝ። ከዚህ በኋላ ካልኩሌት ማድረግ ይከብዳል? አይከብድም አይደል? ምን አረጋለሁ እዚህ ጋር የአክሰለሬሽኑን ማግኒቱድ እፈልጋለሁ። ማግኒቱዱ ኦልሞስት ስንት ነው የሚሆነው? 4 ስኩዌር 16 16 + 9 25 5 ነው የሚሆነው አይደለ? ስለዚህ ሲምፕሊ 5 ኒውተን ነው ማለት ነው። እሺ አንግሉ እንዴት ልፈልግ? አንግሉ የምፈልገው እንደምናውቀው ማስ ምንድን ነው? ስካላር ኳንቲቲ ነው። አክሰለሬሽን ግን ምንድን ነው? ቬክተር ኳንቲቲ ነው። ስለዚህ አክሰለሬሽኑና ፎርሱ ተመሳሳይ ዳይሬክሽን ናቸው። አክሰለሬሽን እና ፎርስ ተመሳሳይ ዳይሬክሽን ናቸው። ይህን መያዝ ይችላሉ። ስለዚህ አክሰለሬሽኑን ዳይሬክሽን ካወቅኩ የፎርሱን ዳይሬክሽን አወቅኩ ማለት ነው። ሶ ምን ማድረግ እችላለሁ? ከፈለኩ ታን ቴታ ኢዝ ኢኳልስ ቱ 3/4 አይደለ? ምክንያቱም ምን ማለት ነው? ታን ማለት ዋይ ኦቨር ኤክስ ስለሆነ ዋይ ቫልዩ ያው 3 ያለን፣ ኤክስ ቫልዩ ደግሞ 4። ስለዚህ ቴታን ፈልጉ። ከዚህ ታን ኢንቨርስ ኦፍ 3/4 አድርጋችሁ ሲምፕሊ አንግል ተገኘ ማለት ነው። በጣም ቀላል ጥያቄ ነው። ማግኒቱድ ወሰድኩ፣ ፎርስ አገኘው። ከዛ በኋላ ደግሞ አንግል ፈለኩ። 37 ዲግሪ ይመጣል። በነገራችን ላይ ይህን ይመስላል። ምርጫዎቹን ጨርሰናል። በነገራችን ላይ አንድ ጥያቄ ይቀረናል። ሶሪ አንድ ጥያቄ ይቀራል። ሶ ኢፍ አን ኤሌክትሮን ኢን ኤ ኮፐር ኒር ዘ ሎወስት ፖሲብል ቴምፕሬቸር ሃዝ ኤ ኬኔቲክ ኢነርጂ ኦፍ 5 ታይምስ 10⁻⁻19 ጁል። ይህም በጣም ቀላል ጥያቄ ነው። ስፒድ ነው የተጠየቀው። ያው ኬኔቲክ ኢነርጂ ተሰጠኝ፣ ስፒዱ ስንት ነው? አሁን ማስ ምን ይመስላችኋል? ለምንድን ነው ማስ ያልተሰጠን? ማስ ተሰጥቶናል። ምክንያቱም ኢፍ አን ኤሌክትሮን ነው የሚለው። ስለዚህ በኮፐር ውስጥ ያለ የአንድ ኤሌክትሮን ማስ ስንት ነው? ኦልሞስት 9.11 ታይምስ 10⁻31 ኪሎ ግራም ነው። ተኩት ከዚህ በኋላ በጣም ቀላል ነው። ኬኔቲክ ኤነርጂ ማለት ሃፍ ኤምቪ ስኩዌር ነው አይደለ? ወዲህ ይውሰዱት። ኤምቪ ስኩዌር ኢዝ ኢኳልስ ቱ 2 ኬኔቲክ ኤነርጂ። ከዛ በኋላ ለኤም አካፍላችሁ ራዲካል 2 ታይምስ ኬኔቲክ ኤነርጂ ኦቨር ቪ አርጋችሁ በቀላሉ ስፒድ ማግኘት ትችላላችሁ ማለት ነው። ያው ፊዚክስ እንደዚህ ነው እንግዲህ። ብዙ የሚያስፈሩ ጥያቄዎች አላየንም አይደለ? እስካሁን በደንብ የሚሰሩ ጥያቄዎች ናቸው። ደግሞ በጣም ሲምፕል ጥያቄዎች ነው የመጡት እና አይም ሹር በደንብ እንደምትሰሩት። እሺ ወደ ፊሊንግ ዘ ብላንክ ጥያቄዎች እንሂድ። ዩኒት ቬክተር ኦፍ ዘ ጊቨን ቬክተር ኤ ኢዝ ኢኳልስ ቱ 3i + 4j። እስኪ ስለ ዩኒት ቬክተር እናወራ። ምን ታውቃላችሁ? ዩኒት ቬክተር ሲባል ዩኒት ቬክተር ማለት ማግኒቱዱ አንድ ነው። ማግኒቱድ ኢዝ 1 ማግኒቱዱ 1 የሆነ ዳይሬክሽን የሚያሳይ ቬክተር ማለት ነው። ዳይሬክሽን ነው የሚጠቆም ይሄ ቬክተር። ስለዚህ ማግኒቱዱ 1 ነው። የሁል ጊዜ የዩኒት ቬክተር ዳይሬክሽን 1 ነው። ስለዚህ አንድ ቬክተር ተሰጣችሁ ዩኒት ቬክተር ፈልጉ ስትባሉ እንዴት ነው የምትሰሩት? እስኪ እንየው። ምንድነው ጥያቄው? 3i + 4j አይደለ? እዩ 3i + 4j በጣም ቀላል ነው። ዩኒት ቬክተር ለማግኘት ምንድነው የምታደርጉት? የተሰጣችሁን ቬክተር ለማግኒቱዱ ማካፈል። ቬክተሩ ተሰጥቷችኋል። የዚህ ማግኒቱድ ማወቅ ይቻላል። ራዲካል 3 ስኩዌር + 4 ስኩዌር ራዲካል 9 + 16 is 25 ራዲካል 25 is 5 በቃ ይሄ ነው ዩኒት ቬክተር ማለት። እሺ ይሄ ለምንድን ነው ማግኒቱዱ 1 ነው ያልኩት? ማግኒቱዱ 1 ነው ብያለሁ አይደል? ለምንድን ነው ማግኒቱዱ 1 ነው ያልኩት? እዩት፣ የዚህ ማግኒቱድ ስንት ነው? 5 አይደል? ያው ከታችም 5 አለ ማግኒቱዱ። ለዛ ነው 1 የሆነው ማግኒቱዱ ያልኩት። ማግኒቱዱ 1 እንዲመጣልን ለራሱ ማግኒቱድ አካፈልኩት። ራዲካል 3 ስኩዌር + 4 ስኩዌር አድርጌ ማለት ነው። ስለዚህ ይሄንን በዚህ መልኩ መግለጽ እችላለሁ። ከፈለኩ 3/5i ለብቻ መነጠል ማለት ነው። ኦቨር 4/5j አድርጌ ማስቀመጥ እችላለሁ። በሁለቱም ተቀባይነት ያለው
ነው ማለት ነው ዩኒት ቬክተር። በቃ ይሄ ነው ዩኒት ቬክተር። ማግኒቱዱ 1 ነው፣ ዳይሬክሽንን ነው የሚጠቁመን። በዚህ መልኩ ማግኘት እንችላለን ማለት ነው። ስለዚህ 31ኛው 3/5i + 4/5j። እሺ 32 dash is a disturbance which doesn't require a material medium for its propagation። ይህንን ዝም ብዬ መልሱን ያስቀመጥኩት ከዚህ በፊት ስላወራን ነው። ስለ ዲስተርባንስ ስለ ዌቭስ እናወድራ ሁለት አይነት ነገር አውርተናል። ሜካኒካል የሚባል አለ እና ኤሌክትሮማግኔቲክ የሚባል አለ። ሜካኒካል የሚባለው ኢትስ አ ዲስተርባንስ ዊች ሪኳየር ማቴሪያል ሚዲየም ፕሮፓጌት ለመደረግ ፕሮዲውስ ለመደረግ ምን ይፈልጋል? ማቴሪያል ሚዲየም ይፈልጋል ብለን ኤግዛምፕል ልክ ሳውንድ ዌቭን ወስደናል። ትዝ ይለኛል እኔ ይሄን አይነት ሚዲየም የሚፈልግ ከሆነ ሜካኒካል ይባላል። ማይፈልግ ከሆነ ደግሞ ምን ይባላል? ኤሌክትሮማግኔቲክ ራዲዬሽን ይባላል ማለት ነው። በዚህ ላይ ብዙ ዲቴል አልሄድም። ከዚህ በፊት የተሰራ ቪዲዮ ስላለ በጥያቄዎቹ ላይ ተመልሳችሁ እዩ። dash is the cancelling out of oscillation caused by the superposition of two waves that are antiphase። ሁለት አንቲፌዝ ይሆኑ አንቲፌዝ የሚባል ነገር አለ አይደለ? ተቃራኒ ዳይሬክሽን። ለምሳሌ አንዱ ክሬስቱን አቴን የሚያደርግበት ሰዓት ላይ ሌላኛው ቬክተር ትራፉን አቴን የሚያደርግ ከሆነ ይሄን አይነት ጊዜ ሁለት አይነት ኢንተርፌረንስ አለሽ። አንደኛው ኮንስትራክቲቭ ኢንተርፌረንስ ነው፣ ሁለተኛው ዲስትራክቲቭ ነው። ዲስትራክቲቭ ማለት ክሬስት የሚባለው አለ አይደለ? ጫፉ የዌቭ ጫፍ የላይኛው ጫፍ አለ፣ የታችኛው አለ። የላይኛው ከላይኛው ጋር ሲገጥም ልክ ይሄ እንደዚህ እንደማለት ነው። ይሄና ይሄ ሲገጥም ምን ይባላል? ኮንስትራክቲቭ ይባላል። የላይኛው ከታችኛው ጋር ሲገጥም ደግሞ ምን ይባላል? ዲስትራክቲቭ ይባላል። አንቲፌዝ ማለት ነው። so it's the cancelling out of oscillation caused by the superposition of two waves that are antiphase ምንድነው? ዲስትራክቲቭ ነው። እሺ ኢንፌዝስ ቢሆኑ ኢንፌዝ ማለት ክሬስት ቱ ክሬስት ማለት ነው። ይሄ ደግሞ ኮንስትራክቲቭ ኢንተርፌረንስ ይሆናል ማለት ነው። እሺ 34ኛው ሁለት ካፓሲተር ሰጥቶናል 6 ማይክሮፋራድ እና 3 ማይክሮፋራድ በሲሪየስ ነው ኮኔክት የተደረጉት። ኢኩቫለንት ካፓሲቲያቸው እንዴት ነው? እንዴት ነው ካፓሲተር? ስለ ካፓሲተር ሬዚስተር አውርተናል ልዩነቱን ከዚህ በፊት ትዝ ይለኛል። ኢን ሲሪየስ ኮኔክት ሲደረጉ 1/C ቶታል ኢዝ ኢኳልስ ቱ 1/C1 + 1/C2 እያደረግን ሪስፕሮካል እንወስድና በኋላ ላይ እንደምንገለብጠው አውርተናል። ስለዚህ the equivalent resistance of the two capacitor is the reciprocal of the sum of the reciprocal of their individual capacitors። ምን ማለት ነው? 1/C ቶታል ማለት 1/C1 + 1/C2 አይደለ? ምን ማለት ነው ይሄ? 1/C ቶታል ማለት C2 + C1/C1 + C1 ታይምስ C2 ማለት ነው አይደለ? የዚህ ቫልዩ ግን የምን ቫልዩ ነው? የ1/C ቶታል ቫልዩ ስለሆነ እንገለብጧለን ብለናል። ስለዚህ ፕሮዳክት ኦቨር ሰም ነው የሚሆነው። ሁለት ካፓሲተሮች በሲሪየስ ኮኔክት ከተደረጉ ፕሮዳክት ሁለቱን እናባዛቸዋለን ኦቨር ሰም አድርገን እናስቀምጣለን ማለት ነው። ይህን መስራት አይከብዳችሁም አይደለ? ከተሰጣችሁ አንጻር ካፓሲተሩ ስንት ነው የሚሆነው? 6 ሲባዛ በ3 18 ፕሮዳክት ኦቨር ሰም 6 ሲደመር 3 9። ስለዚህ ስንት ነው? 2 ነው ማለት ነው። ኢኩቫለንት ካፓሲተንሳቸው ማለት ነው። ወይም በቃል ብትጠየቁ ደግሞ the sum of the reciprocal of the two capacitors ብለን መግለጽ እንችላለን ማለት ነው። እሺ 35ኛው dash is the maximum displacement from equilibrium position of the wave። አንድ ዌቭ ማክሲመም ዲስፕሌስመንት ሲደርስ ምን ይባላል? በሉት። አምፕሊቲዩድ ይባላል። አምፕሊቲዩድ the maximum displacement from the equilibrium position ማለት ነው። ይሄ የሚታወቅ ነገር ነው። ኦኬ 36ኛ ጥያቄው አልተጻፈም አይ ቲንክ። ኦኬ ወደ እንትኑ ሂዱ፣ ወደ ፒኤፍ ሂዱና 36ኛው ጥያቄ ከፍታችሁ እዩት። ምንድነው ጥያቄው መሰላችሁ? ኢኒሻል ሬዚስተንስ at 0 ዲግሪ ሴልሺየስ 20 ተሰጥቶኛል። ቴምፕሬቸር ቼንጅ 100 ተሰጥቶኛል እና ደግሞ ቴምፕሬቸር አልፋ 0.043 ተሰጥቶኛል። ከዛ በኋላ ኦሪጂናል ሌንግዙን ነው የተጠየቁት። that means ፋይናል ሌንግዙን ነው የተጠየቁት። ስለዚህ ፋይናል ሌንግዝ አሁን ምን ብለናል መሰላችሁ? ቅድም ቼንጅ ኢን ኤል ኢዝ ኢኳልስ ቱ አልፋ ኤል ኖት ቼንጅ ኢን ቲ ማለት ነው። ወይም እቺን ኤል ማለት እችላለሁ ብያለሁ አይደለ? ቼንጅ ኢን ኤል ማለት ምን ማለት ነው? ኤል ፋይናል ማይነስ ኤል ሻል አይደለ? መጀመሪያ የነበረበት ሌንግዝ ኢዝ ኢኳልስ ቱ አልፋ ታይምስ ኤል ኢኒሻል ታይምስ ቼንጅ ኢን ቲ። እስኪ ኤል ፋይናልን ወደዚህ ያስቀምጡልኝ።
ኤል ፋይናል ኢዝ ኢኳልስ ቱ አልፋ ኤል አይ ቼንጅ ኢን ቲ ፕላስ ኤል አይ። ስለዚህ ኤል አይን ኮመን ማድረግ አልችልም? እችላለሁ። ኤል አይ ኢንቱ አልፋ እዚህ ጋር ምን ይቀረኛል? አልፋ ቼንጅ ኢን ቲ ይቀረኛል ፕላስ 1። በዚህ መልኩ ማስቀመጥ እንደሚቻል እንትን እንዳይላችሁ ያነሳሁት መስሎኝ ነበር፣ አላነሳሁትም አይደለ? አንዳንዴ ፋይናል ሌንግዙን ብቻ ልንጠየቅ እንችላለን፣ የጨመረውን ሳይሆን ፋይናሊ። ለምሳሌ መጀመሪያ 30 ሴንቲሜትር ሆኖ በኋላ ስንት ሆነ? 40 የሆነው 50 የሆነው ቼንጁን ሳይሆን ፋይናሏን ብትጠየቁ ደግሞ ኤልን ወደዛ ተወስዱና ኮመን አድርጋችሁ ይቺን ፎርሙላ መጠቀም ትችላላችሁ። የሚገርመው ለሬዚስታንስም ተመሳሳይ ፎርሙላ ነው የምንጠቀመው። ለሬዚስታንስም ይሄ ነገር ይሰራል። ሬዚስታንስ በቴምፕሬቸር ዲፔንድ ይሆናል። ስለዚህ ለሬዚስታንስ ስንሰራ ቼንጅ ኢን አር ኢዝ ኢኳልስ ቱ አልፋ አር ቼንጅ ኢን ቲ። እቺን ኢኒሻል ልበላት ከፈለኩ ወይም አር ማለት እችላለሁ። ስለዚህ አር ፋይናል ማይነስ አር ኢኒሻል ኢዝ ኢኳልስ ቱ አልፋ አር አይ ቼንጅ ኢን ቲ። እንደ ቅድሞ ወደዛ ስወስደው አር ማለት አር ኢኒሻል ኢንቱ አልፋ ቼንጅ ኢን ቲ ፕላስ 1። ይህንን ፎርሙላ መጠቀም እንደምችል ትዝ ሊላችሁ ይገባል። ተመሳሳይ ነው ሁለቱም። ይኸው 1 ፕላስ አልፋ ታይምስ ቼንጅ ኢን ቲ ማለት ነው። ስለዚህ ይህንን ፎርሙላ እንጠቀምና ማግኘት እንችላለን። 20 ኢኒሻላችን ነው። 1 ፕላስ እችኛዋ ኮፊሸንት ናት። ይሄ ደግሞ ግልጽ ነው ቼንጅ ኢን ቲ ነው። ስለዚህ በአጠቃላይ 28.6 ኦሆም ያክል ይኖረናል ማለት ነው። ተግባባን? 26.6 ኦሆም በቀላሉ ለሬዚስተርም ይህንን ፎርሙላ ተጠቀመን ማግኘት እንችላለን። ቼንጂን አርን ብንጠየቅ ደግሞ ልክ ቅድም ለተርማል ኤክስፓንሽን እንደሰራ ነው መስራት እንችላለን ማለት ነው። ሶ 37ኛው ጥያቄ ሶሪ ጥያቄውን ያስገባሁት መስሎኝ ነው። ሬዚስታንስ ፈልጉ ይላል። ሬዚስታንስን በሁለት መንገድ ማግኘት እንችላለን። ይሁን አንደኛው ሬዚስታንስ እንዳልኳችሁ በቴምፕሬቸር አገናኝተን አሁን ባወራ ነው ፎርሙላ ማግኘት እንችላለን። ኦር ደግሞ ትክክለኛው ሬዚስታንስ ፎርሙላ ሬዚስቲቪቲ ታይምስ ኤል ኦቨር ኤ። እቺን ፎርሙላ ልትይዟት ይገባል። ሬዚስተር ወይም ሬዚስታንስ፣ ሬዚስተር ሳይሆን ሬዚስታንስ ኢዝ ኢኳልስ ቱ ሬዚስቲቪቲ ታይምስ ኤል ኦቨር ኤ። ያለ ኤሌክትሪክ ያለ ማስተላለፍ ብቃት ማለት ነው። ስለዚህ ያ ሬዚስቲቪቲ የሚባል የራሱ ሁሉም ኮንዳክተርም ከሆነ ሰሚ ኮንዳክተርም ከሆነ የራሱ ሬዚስቲቪቲ አለ እና ያ የሚያስተላልፈው ነገር ደግሞ ሌንግዝ ኦፍ ደ ኮንዳክተር እንለዋለን። ኤሪያው ደግሞ የኮንዳክተሩ ክሮስ ሴክሽናል ኤሪያ ማለት ነው። ስለዚህ ሬዚስታንስን በዚህ ፎርሙላም ማግኘት እንችላለን ማለት ነው። 37ኛውን በዚህ መልኩ እንሰራዋለን ማለት ነው። 38ኛ ዳሽ ኢዝ ጥያቄው የሚለውን ነው የምነግራችሁ። ዳሽ ኢዝ ዲፋይንድ አስ ዘ ታይም ሬት ኦፍ ኢነርጂ ትራንስፈር ነው የሚለው ወይም ይሄ መልሶ ምንድነው? ፓወር ነው። ፓወር ኢዝ ዘ ሬት ኦፍ ኢነርጂ ትራንስፈር። ምክንያቱም ፓወር ማለት ወርክ ደን ኦቨር ታይም፣ ኢነርጂ ትራንስፈር ኦቨር ታይም ማለት ነው። በሰከንድ ምን ያህል ኢነርጂ ትራንስፈር ይሆናል ከአንድ ፎርም ወደ ሌላ ፎርም፣ ከሜካኒካል ኢነርጂ ወደ ለምሳሌ ኤሌክትሪካል ኢነርጂ ወደ ሜካኒካል ኢነርጂ ሊሆን ይችላል። ብቻ የሆነ ስራ በሆነች ሰከንድ ምን ያክል ኢነርጂ ትራንስፈር አድርጓል የሚለውን የምንለካበት ኳንቲቲ ምን ይባላል? ፓወር ይባላል ማለት ነው። ፓወር ይባላል። ተግባባን? እሺ 39ኛውን እኔ አይ ቲንክ ለእናንተ ወደ ጥያቄው እየተመለሳችሁ እዩትና ከዛ ወደዚህ ደግሞ እዩት። አንዴ ጥያቄውን አይታችሁ ተመለሱና ወደ መልሱ እዩ። ኦኬ እንዴት እንደጠፋ አላቅም። ጥያቄውን ያስገባሁት ነበር የመሰለኝ። ሶ ጥያቄው ቶርክ ነው። እዚህ ጋር ደግሞ የተጠየቀው ፎርስ ተሰጣችሁ፣ እንደዚህ ተሰጣችሁ 2 6 ምን ማለት ነው? እንደዚህ ከተሰጣችሁ 2 ኢን ደ አይ 6 ኢን ደ ጄ ማለት ነው። እሺ እና 1 2 6 እና ፎርስ ነው። አር ደግሞ 1 2 ተሰጥቷችኋል። ምን ብለናል ከዚህ በፊት? ፎርስ ማለት አር ክሮስ ኤፍ ነው ብለናል። አሁን በደንብ ተከታተሉኝ። ስለ ክሮስ ፕሮዳክት ድጋሚ አንመለስም። በጣም ቀላል ነው። እንዴት እንደምናደርግ ብቻ ተከታተሉኝ። እዩ። መጀመሪያ አይ እንላለን፣ ጄ እንላለን፣ ኬ እንላለን። ፎርሶቹን እናስቀምጣቸው። ፎርስ 2 6 አር 1 2። ስለዚህ አይ ላይ ስንት አለኝ? 2 አለኝ። ሌላስ 1 አለኝ። ግን ምን ጀምረው ከማን ነው መጀመር ያለብን? ከአንድ ነው መጀመር ያለብን። ምክንያቱም ቶርክ ማለት አር ክሮስ ኤፍ ነው እንጂ ኤፍ ክሮስ አር አይደለም።
ተመሳሳይ አይደለም። አር ክሮስ ኤፍ እና ኤፍ ክሮስ አር አንድ አይደለም። ግን አር ዶት ኤፍ እና ኤፍ ዶት አር ተመሳሳይ ናቸው አይደለ? ይሄ ስካላር ነው፣ ይሄ ቬክተር ነው። ዳይሬክሽን ስለሆነ ቢቀያየር ለውጥ አለው። ስለዚህ አንድ አረኩ እዚህ ጋር። እሺ በጄ ዳይሬክሽን ስንት አለኝ? 2 አለኝ። በኬ ግን ምንም የለኝም፣ 0 አረጋለሁ። እሺ ኤፍ 2 አለኝ፣ 6 አለኝ፣ 0 ነው። በኬ ምንም የለኝም። ምን እናረጋለን ነበር ያልኳችሁ? ለምሳሌ በአይ ዳይሬክሽን ያለውን የክሮስ ፕሮዳክቱን ሪዛልት ለማወቅ ስንፈልግ አይን እናጠፋታለን፣ እንደሌለችን ቆጥራታለን ማለት ነው። ሰረስኳት አይን። ስለዚህ ይሄንን በዚያ በዛለው ሲቀነስ ይሄንን በዚያ በዛለው 0 ነው የምናገኘው አይደለ? 2 ሲባዛ በ0 0፣ 0 ሲቀነስ 0። ስለዚህ በአይ ዳይሬክሽን ምንም ቬክተር የለንም ማለት ነው። አንጽፈው እንተዋለን። እሺ በጄ ዳይሬክሽን ስንፈልግ ግን ምን ብያችኋለሁ ከዚህ በፊት? ሁለት አማራጭ አለ። አሁን ባለነው ስቴፕ ለመቀጠል ከፈለግን ፎርሙላው ላይ ማይነስ ብለን እንቀጥልና 1 ሲባዛ በ0 ሲቀነስ 2 ሲባዛ በ0 እናደርጋለን። አይ ፕላስ ነው ማድረግ የምንፈልገው ካልን ደግሞ ፕላስ እናደርግና እንገለብጠዋለን። ከዚህ ይጀምራሉ። 0 ሲባዛ በ2 ሲቀነስ 1 ሲባዛ በ0። አሁን በሁለቱም ብንሄድ 0 ስለሆነ የሚሰጠን ለውጥ የለውም። ግን እንዳትረሱ ጄ ከአይና ከኬ ይለያል። የጄ ዳይሬክሽንን ቬክተር ስትፈልጉ ወይ ማይነስ ታረጉና ከዚህ እንደ ኖርማሉ በቃ ከግራ ወደ ቀኝ ታበዛላችሁ። ሲቀነስ ብላችሁ ከቀኝ ወደ ግራ ታበዛላችሁ። ኦር ፕላስ ካረጋችሁ ግን ከምንድን ነው የምትነሱት? ከቀኝ ነው የምትነሱት ማለት ነው። ስለዚህ በኬ ዳይሬክሽን ያለውን ቬክተር እንፈልግ። በኬ ዳይሬክሽን ኖርማል ነው፣ ከግራ ወደ ቀኝ። 1 ሲባዛ በ6 6 ሲቀነስ 2 ሲባዛ በ2 4። ስለዚህ መልሳችን ምንድን ነው ማለት ነው? ቶርኩ 2K ነው ማለት ነው። በቀላሉ ቶርክን በዚህ መልኩ ማግኘት ቻለን ማለት ነው። ተግባባን አይደለ? ክሮስ ፕሮዳክት ከዚህ በኋላ እንደማይከብዳችሁ ተስፋ አደርጋለሁ። እሺ አይ ቲንክ 3 ጥያቄዎች ነው የቀሩን። 3 ጥያቄዎች ነው የቀሩን። ይኸው ጥያቄውን እዚህ ጋር አስገብቼዋለሁ። የት ሄደ ብዬ ነበረ። እሺ 39ኛው ጥያቄ ይሄ ነው። ፍላይ ዊል ስፒንስ 100 ታይምስ ኢች ሚኒት። የሆነ ፍላይ ዊል በደቂቃ 100 ታይምስ ስፒን ያደርጋል። ስለዚህ አንጉላር ቬሎሲቲው እንዴት ነው? አንጉላር ቬሎሲቲ እንዴት ነው ካልኩሌት ማድረግ የምንችለው? ሶ አሁን የተሰጠን በሚኒት ነው። ስለዚህ ወደ ምን መቀየር አለበት? ወደ ሰከንድ መቀየር አለበት። ደብሊው ማለት ምን ማለት ነው? አንጉላር ቬሎሲቲ ማለት 2 ፓይ ኦቨር ቲ ማለት ነው አይደለ? 2 ፓይ ኦቨር ፒሪየድ ማለት ነው። ስለዚህ አሁን ፒሪየዱ ማለት 100 ሚኒት ማለት ነው። ማን ነው 100 ነው። በአንድ ሚኒት ውስጥ 100 ነው ስፒን የሚያደርገው። ስለዚህ ምን አረጋለሁ? 2 ፓይን በ100 ካበዛሁት በኋላ ለ60 አካፍለዋለሁ። ለምንድን ነው ለ60 ማካፍለው? በሰከንድ ነው። አሁን ራድ የአንጉላር ቬሎሲቲ ዩኒት ራድ ፐር ሰከንድ ነው። ስለዚህ ሚኒቱ ወደ ምን መቀየር አለበት? ወደ ሰከንድ መቀየር ስላለበት ለ60 አካፈልኩት ማለት ነው። ተግባባን አይደለ? ይሄ ማለት ደብሊው ማለት 2 ፓይ ኦቨር ቲ ኦር 2 ፓይ ኤፍ ማለት ነው። ምንድነው ልዩነቱ? አውርተናል አይደለ? የፒሪየድ እና የፍሪኩዌንሲ ዲፍረንስ። ስለዚህ በ100 አበዛውት ሲካፈል ለ60። የተሰጠኝ ግን በሰከንድ ቢሆንስ? ኢን 1 ሰከንድ ቢል ኖሮስ ማካፈል አይጠበቅብኝም ነበረ ማለት ነው። ተግባባን? ስለዚህ ይህን ካልኩሌት ስናደርግ 10 ኦቨር 3 ፓይ ራድ ፐር ሰከንድ ብለን እናስቀምጣለን ማለት ነው። 41ኛው ጥያቄ ስትሬንግስ ኦፍ ማግኔቲክ ፊልድ በምንድን ነው ዲፔንድ የሚሆነው? በከረንት ኬሪንግ ዋየር በምንድን ነው ዲፔንድ የሚሆነው ነው። ብዙ ነገሮችን ማንሳት እንችላለን። አይ ቲንክ ቪዲዮ ተለቋል ስለ ማግኔቲክ ፊልድ፣ እርግጠኛ አይደለሁም ግን የተሰራ አለ። የተሰራ እንዳለ ትዝ ይለኛል። ካልተለቀቀ እንለቀዋለን። እሱን በምን ዲፔንድ ይሆናል? በብዙ ነገሮች ዲፔንድ ይሆናል። አንደኛው በከረንት ዲፔንድ ይሆናል። ከረንቱ በጨመረ ቁጥር ማግኔቲክ ፊልዱ ይጨምራል። ዲስታንስ ፍሮም ደ ዋየር፣ ዲስታንሱ በቀነሰ ቁጥር ማግኔቲክ ፊልዱ ትልቅ ነው የሚሆነው። ምክንያቱም ተመሳሳይ ኢንቨርስ ስኩዌር ሎ ነው የምንጠቀሙ ለማግኔቲክ ፊልድም ማለት ነው። ሌላኛው ደግሞ ፐርሜቢሊቲ ኦፍ ሰራውንዲንግ ሚዲየም ነው ማለት ነው። 42ኛው ደግሞ ስትሪንግስ ኦፍ ማግኔቲክ ፊልድ ኢን ኤ ሶሎኖይድ። ሶሎኖይድ ላይ ሲሆን አይ ቲንክ እቺ ፎርሙላ ትዝ ትላላችሁ። በእነዚህ በሶስት ነገር ነው ዲፔንድ የሚሆነው በሶሎኖይድ ውስጥ ማለት ነው። ነምበር ኦፍ ተርንስ ኤን ማለት ነው። በከረንት ዲፔንድ ይሆናል። the permeability of the core material ማለት ነው። ምን ማለት ነው? የሚጠቀለለው ገመድ ብዛት ተርኑ በጨመረ ቁጥር ሶሎኖይድ ኢንክሪዝ ያደርጋል። ምክንያቱም ማግኔቲክ ፊልድ ስትሬንግዙ ይጨምራል። ከረንት በጨመረ ቁጥር ልክ ስትሬት ዋየር ላይ ከረንት ሲጨመር ምን ይጨምራል? ስትሬንግዝ ኦፍ ማግኔቲክ ፊልድ ይጨምራል አይደለ? በተመሳሳይ ሶሎኖይድ ውስጥ ከረንት ሲጨምር አብሮ ከረንት ፍሎዊንግ ከረንት ፍሎዊንግ አብሮ ሲጨምር ማግኔቲክ ፊልድም ይጨምራል። ሌላኛው ደግሞ ፐርሜቢሊቲ የምንለው ነገር አለ። ለምሳሌ በጣም ፐርመብል ከሆነ ሶሎኖይዱ በጣም ፐርመብል ከሆነ ለምሳሌ ሰቻስ አይረን ነው እዚህ ጋር ኮር ማቴሪያሉ አይረን ከሆነ
ሃይ ፐርሜቢሊቲ ይኖረዋል። ስለዚህ ይሄ ደግሞ ማግኔቲክ ፊልዱ እንዲጨምር ያደርጋል ማለት ነው። ለጊዜው ጨርሰናል። ወርክአውት ጥያቄዎችና 2 የምርጫ ጥያቄዎች ያልተሰሩ አሉ። እሱን ምን እናደርጋለን? እኔ ዳይናሚክስን እና ኤሌክትሮማግኔቲዝምን ነው ድጋሚ ቀለል ባለ መንገድ ሪቫይዝ ለማድረግ ያሰብኩት። ለእናንተ ኮሜንት ላይ ማስቀመጥ ትችላላችሁ። ሌላ የየትኛው የፊዚክስ ዩኒት ይደገም፣ የትኛው ላይ አተኩረን እንስራ። ያው ከእናንተ አንጻር ስለሆነ ምንማረው ማለት ነው። ሶ ይበቃናል። ሀሳብ መስጠት ይቻላል። እንዲደገም የምትፈልጉት ነገር ካለ ቴንክ ዩ